የአባ ሳክሶ ታምሩ ከፈለኝ የአድዋ ላይ ገድል። አድዋ እንዴት ዘመትኩ ታሪካዊ ብጥረቃ ክፍል 1። አንተ የትም አትሄድ እዚሁ ቆይ አሉኝ ንጉሥ ወደ እኔ ቀረቡና ጦሬን ሳደረጅና ስንቅ ሳሰናዳ ደርሰው በድንገት ደጄ ስለደረሱ የዳኘውንም ኮቴ በወግ ስላልሰማው ግር ብሎኝ ነው እጄ ነሳዋቸው። ከጀርባቸው ጥቂት ሰዎች አንግተው ቆመዋል። ዳኘውም አለ። ንግግራቸውን ስሰማ አንዳች ነገር ልቤን ዝቅ አደረገው። ግርታዬ የገባቸው ምኒልክ ንግግራቸውን ቀጠሉ። ሁላችንም ተየተነለን ይሆናል እንዴ ታዲያ? አንተ እዚህ ሆነ ግቢውን ጠብቅ። ትንሽ ሐሳብ የገባቸው ይመስላሉ እንጂ ግርማቸው እንዳለ ነው። ሁሉም በመልኩ አድርገው እስኪያሰናዱ የቸኮሉ ይመስላሉ። በእኔ አሻግረው እየተሰናዳ ያለውን ጦር አዩና ጦርህም ገሚሱ እዚሁ ካንተ ጋር ይቆይ፣ ገሚሱ ከመሆንን ጦር ይደበለእና መንገድ ያናል አሉ። ንግግራቸው የምክክር ሳይሆን የውሳኔ ነው። ደግሞ ምኒልክ ፊት የቆመው እንዲህ ይሆን እንዲያ ብሎ እሰጥ አገባ መግባት አልከጅልም። ልቤ ግን ዝመት እንጂ ቅር አይለኝም። እንዴት አይሆንም እንደምል እያሰላሰልኩ የበርካታ ፈረስ ኮቴ ሰማሁ። ምኒልክ ድንገት ከግቢ ወጥተው ወደ እኔ እንደመጡ ገባኝ። የአሁኑ ጦር አጃቢያቸው ነው። ከመጡት ፈረሶች ፊት የሀብቴን አጃቢዎች አየኋቸው። ሁሉም ዱብ ዱብ እያሉ ከፈረሶቻቸው ሲወርዱ አባ መላ ወደ ዳኘው ቀረብ አለ። አባ መላና አባ ዳኘው እንደ ተነፋፈቀ ሰው ራሳቸውን ገጥመው ሰላምታ ተለዋወጡ። ሌሎቹ ፈረሶች ገንጠል ብለው ብቻቸውን ቆሙ። የኔ ልጆች ለፈረሶች ጥሪ ያቀረቡ። ሀብቴ ወደ ምኒልክ ቀረበና እጅ ነሳ። አይኑ ላይ ምን ነው ሳያሳውቁኝ ከግቢ ወጡ የሚል ወቀስ አለ። ምኒልክም ገብቷቸዋል። ከጎናቸው እንደቆመ ምኒልክ ቀጠሉ። ለይታምሩ ድምጻቸው እርግጠኝነት ያለበት ነው። እንደምታውቀው ጠላታችን ብዙ ነው። አልጋችንን ተመኝተው እንቅልፍ ባይናቸው ታይዞሮ ላይ የሚያድሩ ሁሉ አለመኖራችንን ቲያዩ ምን ሊያደርጉ እንደሚሄጅሉ አናውቅም። ግን ያንተዚህ መዕረት ለሁሉም መድኃኒት ነው። ምኒልክ ለምን በጠዋት ግቢውን ለቀውን የደጅ ድረስ እንደመጡ የተገለጠለት ሀብቴ ቀጠለ። ምን ነው ጌታዬ፣ ለዚህስ ቢሆን እሱ ወደ ግቢ ቢጠራና ቢነገረው አይሻልም ነበር? ሀብቴ ሁሌም መለኛ ነው። እኔም የንጉሱን ቤቴ ድረስ መምጣት አልወደድኩትም ነበር። እስካሁንም የማደርገው ጠፍቶኝ ተጨንቄ ቆይቼ ነው ሀብቴ የደረሰው። አልጋውን ለመንጠያ ያሰፈሰፉትን ታውቃለህ መቼም ሀብቴ። እነሱን ያለ ሊታምሩ የሚመክታቸው አለ ብለህ ነው? ቢሆንም ጌታዬ ቢጠራ አልመጣም አይል። አሁን ወደ ግቢ እንመለስ፣ እሱም ይከተልንና እዛው እንምከር አሉ። የሀብቴ ድምፅ ጎርነን ያለ ሆኖ ንግግር የሚቆርጥ ነው። ጊዜ እኮ ነው። ምኒልክ ሐሳብ ገብቷቸዋል። ትግላቸው ከጊዜ ጋርም ጭምር ነውና እረፍት አጥተዋል። ደግሞ ይቆጫቸዋል። አፍ አውጥተው አይናገሩት እንጂ የራስ ጎበና ከጎናቸው አለመኖር ይከነክናቸዋል። የክተት አዋጁን ባስነገሩ ማግስት ግቢ እጅ ልነሳ ገባሁ። ሳገኛቸው ማልደው ተነስተው የጦር ዝግጅታቸውን እያዩ ነበር። ገበያው አጠገባቸው ቆሞ ያሳያቸዋል። ሁለቱንም ለጥ ብዬ እጅ ነሳውና ተደበለኩ። ጦራቸውን ጎብኝተው እንደጨረሱ ወደ እልፊ ሲመለሱ ምን ጎደለ አልኳቸው። ዝም ብለው ቆዩና አባ ፋርዳ ጎፍታ ዋርና አሉ። ወደ ገበያው ዞር አልኩና ጆሮዬን አቀረብኩለት። ተረጎመልኝ። ባለፈረሱ የጦሩ ጌታ። መንሾካሾካችንን የሰሙት ምኒልክ ሳቁብኝ። እልፍኝ እንደገቡ ከገበያው ጋር ወደ ኋላ ቀረን። ማሊ እድም ነው አልኩት። እኔማ አስቀድሙ ይብላቸውም ቢኝ አሉ። ዛዲያ ማሊ እድም ራስ መሆንን መሰሉኝ። አበጁ አልሁት ገበያውን ሰረቅ አድርጌ እየተመለከትኩት። በረጅሙ እንደመተንፈስ ሲል መቅደም እንደፈለገ ገባኝና በነገር ወጋሁት። አንተ የሁሁንና ግቢ ጠብቂ፣ ያ ቢሄድማ የምፈራው ሞት ይገጥመኛል አለና ነገር የመለሰ። ገበያው ጦር እንጂ ነገር እንዲህ የሚቀናው ሰው አልነበረም። አንዴ ግብር እየበላን አለቃ ገብረሃና ልጅ ታምሩ ምን ይፈራሉ ብለው ጠየቁኝ። እኔም ላለቃይ ነገር መንገድ ያሳጣው መስሎኝ ሞት ብዬ ነበር። ገበያው አሞቱን የከተተ ጀግና መሆኑን አገር ያወቀው ፀሐይ የሞቀው ነው መቼም። ግን መቅደሙን እኔም አልወደድኩ። ለመቅደሙ ነኛ ሰው በመምረጣቸው ንጉሱን በልብ ያመሰገንኩ።
መጥቶ የጦሬን አደረጃጀት እንዲያይልኝ አደራ ብዬው ተለያየን። በሱ የሟረትኩት በእኔ ደረሰ። እንዳሉት ይሆን አልኩ። የመዝመቴ ነገር መቅረቱ መሆኑ ስለገባኝ ከፋኝ። ሀብቴ ምንጥቅ ብሎ እጅ ነሳና ይዟቸው ሄደ። ተከተለን የሚል ምልክት ስለሰጠኝ እኔም ፈረሴን አስጫንኩ። ወደ ግቢ ስገባ የደጃዝማች ገርማሜ ሰዎች ግቢው ውስጥ ሽር ጉድ ይላሉ። በዋናነት እሱ አልጋውን እንደሚጠብቅ ገባኝ። ምን አለ እኔም ቢያዘምቱኝ ታዲያ። ደግሞ በዚህ ሰዓት ግቢው ውስጥ አያቸዋለሁ ብዬ ጠበቅኩት የራስ ዳርጌን ሰዎች ነበር። ለመንግስቱ ከራስ ዳርጌ የቀረበ ማን ነው? ቅርስ ይሉኝ በሳቸው ስር እንደመሆን ነበር ያሰብኩት። የልቤን ላዛኝቱ እየነገርኩ ዘለኩና ፈረሴን ሳራግፍ ቦራ እያሶመሶመ መጣና አጠገቤ ቆመ። ጠለሳም ከሩቅ ሰርጎ አጠገቤ ደረሰ። ቦራና ጠለሳ ሁለቱ የገርማሜ ፈረሶች እኔን ካዩ ገርማሜን ጥለው ወደ እኔ ይሰግራሉ። በዚህም ገርማሜ ይበሳጫል። አንገታቸውን ስደባብሳቸው የናፍቆታቸውን አይናቸውን እያጨናቦሱ ይታከኩኝ ጀመር። ገርማሜ ሰው ልኮ ከኔ ያራቃቸው። መለየታቸው እንደ ልጅ እያባባኝ ምንም ላለማለት ስል ዝም አልኩ። ወደ እልፌ ስገባ ገበየውን በር ላይ ያገኘሁት። ምንድነው የምሰማው አለኝ። በአንተ ያሟረትኩት በእኔ ደረሰ አልኩት መከፋቴን በሚገልጽ ሁኔታ ከአኳያው ቆሜ። አይሆንም አለ ገበየው ቆጣ ብሎ። አመሉ እንዲህ ነው። ደስ ያላሰኘው ነገር ካለ በግልጽ ይናገራል። አንተ እዚህ ብትቀርም ተደጃዝማች ገርማሜ ጋር አትስማሙም። የግድ መዝመት አለብህ። ደሞ እዛ ስንት ትሰራለህ አለኝና ገርማሜ ወደ እልፍኝ ሲመጣ ስላየው ለይታምሩ አንድ ነገር አድርግ፣ ጦር መሃል ላጣህ አልፈልግም ክንዴ አለኝና ክንዴን ጨበጥ አድርጎ ወደ እልፍኝ ሲገባ ያስቀመጠውን ብረት አንስቶ ወጣ። በመቅረቴ ብስጭት የገባው ይመስላል። በልቤ አዛኝቷን እየተማጸንኩ ገባሁ። ወደ ውስጥ ስገባ ራስ መኮንን ከንጉሱ ጎን ተቀምጠዋል። ራስ ዳርጌም እዛው ናቸው። ትንሽ ተከዝ ያሉ ይመስላል። ሌሎቹም ዙሪያውን ከበው ይመክራሉ። እቴጌይቱ የተለመደው ደርባባነታቸው ጠፍቶ አዝማች መስለው ተቀምጠዋል። ንቅት ያሉ ሴት ናቸው። ሁሉንም ለጥብዬ እጅ እንደነሳው ገርማሜም ከኋላ ይገባ። ከራስ አሉላ የተላከ መልእክት ላይ እየተወያዩ እንደነበር ከንግግራቸው ገባኝ። ንጉሱ ወዲያው ለራስ አሉላ ስለሚላኩ መሳሪያዎች፣ ምግብና መጠጦች፣ የጦር ኃይል መመሪያ ሰጥተው ወደ እኔ ዞሩ። ለይታምሩ በዋናነት እዚህ የሚቆየው ገርማሜ ስለሆነ እንግዲህ እኛ ስትንመለስ ተጋገዙና አልጋችንን አውዩን አሉ። የገበየው አደራ ትዝ አለኝ። እምቢኝ ያልን ንጉሱ ናቸው። እሺም አልን ልቤም ቢያለኝ። አሃ ገርማሜ ነው እንደዚህ የሚያር አልኩ፣ እንደ ጥያቄም እንደ መገረምም። አወድ አለ ገርማሜ ከጎኔ። ግቢው እስክስታ ነው በሉኛ አልኩ። ከንጉሱ ውጪ ሁሉም ሳቆ። ገርማሜ በቁጣ ገነፈልና እሱን አልፈልግም እንዲያውም እያለ መጮህ ጀመረ። ንጉሱ ግራ ሲገባቸው ራስ መኮንን ጠጋሉና ነገሯቸው። ሳቁ። ስቀው እንደማያውቁት ሁሉ ሳቁ። በሳቃቸው መሃል አንተ ወስላታ እዚህ ላለመዕረት ነው በነገር ይወጋው አሉኝና ሳቃቸውን ቀጠሉ። ገርማሜ አንድ እግሩ ላይ ችግር ስላለ ሲራመድ ነከስ ያረጋል። እናም ግቢው ውስጥ እስክስተኛ ይሉታል። ራስ መኮንን ይህን እንዴት እንዳወቁ አላውቅም። ምናልባት ያ ተክለ ሐዋርያት የሚሉት ልጅ ካልነገራቸው። ምኒልክ በሳቃቸው መሃል ደግሞ ተናገሩ። በቃ ተዘምታለህ፣ እሱን አይደል የፈለከው? መሆንንን ታህትለህ ትሄዳለህ። ከዛ ገበየው ቆይቶት ይደርስ እሱ ትደበላለህ። ለጥ ብዬ እጅ ነሳውና እዛው እልፍኝ ውስጥ ፉከሬን አሰማሁ። የመንዙ ግልገል የመንዙ አንበሳ ወደ ጠላቱ ሄደ እያገሳ፣ ጠመንጃ ባይዝ ጎራዴ ታጥቆ የጠላቱን ሰልፍ ገባ ሰንጥቆ፣ የቴዎድሮስ ሽንት የምኒልክ ልጅ ለወደደው ማር ለጠላው አይበጅ፣ የጎራው ወንድም ጠላቱን ባረር የሚለመድም፣ ዘራፍ አካኪ ዘራፍ፣ ዘራፍ አካኪ ዘራፍ። በድጋሚ ለጥ ብዬ እጅ ነሳውና ወጣሁ። በዛ ያሉት ሁሉ ደማቸው ሞቆ ነበር። ክፍል 2 በጦርነቱ ምን ሰራው በ2019 ዓ.ም ይቀጥላል።